ማን እኔን አምጡ ብለህ ስትጠራ አይ እኔስ እንደው ማክበሬ ነበር። ይቅርብኝ። አንቺ ብሎ ማክበሩ ከከበደክ አንቱተው አክብሮት ይቅርብኝ። በላውና ግባ ወይ እንጂ ቀደም ይላል ታዋጭ እስቲ አሁን እንዴት ነው? እኔ የምልሽ ስንት ሴቶች ናቸው? እነማን? አሁን በህሌ በአንድ ሴት 50 ላይ ነበሩት። አብነት ምን አብነት ትይኛለሽ? ይወደቀሽ እንዴ? ምግብ ውስጥ ነው የምትጨምረው? አዎ ምግብ ውስጥ ነው የምትጨምረው። በቀን አንድ ጊዜ ግዴታ መብላት አለባት። እህትዬ ንስታ ጉዳይ በፊት ብቻዋን አይደለች። ያቺ ሰላቢ ጓደኛ ሁሌ አብራት ናት። እሱም አለ ለካ። ግድ የለም እኔ ሌላውን አስተካክለዋለሁ። የልጅቷን ጉዳይ አስተካክለዋለሁ። አንቺ ብቻ ነው መልሽ ናቸው። ስቃይ ነው እባካችሁ። አምጪ ለምን ብለኛ መቤት ለምን ብላ በእጇ ትበላለች? በሰው እጅ ትብላ እንጂ ክብር ከጠላባት ደግሞ እኔ አሳክስላታለሁ። ታያት እንጂ የኛ ህፃን በቂኛለች። በጣም እጠላሻለሁ። ትጠይኛለች። አንቺ ብቻ በርቺ እንጂ እኔ ጋር በቂ ጥላቻለሁ። ደግሞ አንቺ ምን ኮተት ምን ትመስል ህብስቴን ምግብ ውስጥ በመመረዝ በግድ ካበላቻትም በኋላ ከወደድሽኝም ካልወደድሽኝ እኔ ምን ልጨምርልኝ ምን ልታጎይልኝ እያለች እንግዲህ እያመነጨቀቻትና ስቃዩን እየጨመረችባት ተገኝቷለች። በአምላክም እንግዲህ በሄርሜላና በሱ መካከል በተፈጠረው ወደ ቤት ሊመለስ አልቻለም። ሄርሜላም እንግዲህ ስለማፈቅር ነው ይህንን ያደረኩት በማለት አንድ ነገር ብትናገር ሁሉንም ነገር ለህብስቴ እነግራለሁ በማለት እያስፈራራችው ትገኛለች። ሆኖም አብነትም እንግዲህ ምን ሆነሃል ብሎ ቢጠይቀውም ሊነግረው አልቻለም እና ወደ ቤት አልተመለሰም ማለት ነው። እንግዲህ በባለፈው ክፍል ላይ የምታስታውሱት ከሆነ ትንሽ ላስታውሳችሁ። እሷ አብራ ካደረችና ፎቶን ከተነሳች በኋላ በአምላክን ላገኘ እፈልጋለሁ ብላ ሆቴል ተቀጣጥረው ነበረ። ሆኖም እንግዲህ በአምላክ ከዚህም በኋላ ስሜን እንደዚህ እንዳትጠሪ አጠገቤ ጋም እንዳትደርሺ ብሎ ሲያስጠነቅቃት በስተመጨረሻ በስልኩ ቪዲዮዎቹንና ፎቶ ትልክለታለች። እሱም እጅግ ደንግጦ ነበር ክፍሉ የተጠናቀቀው። ይሄ ምንድን ነው? ምንስ እያደረግሽ ነው ያለሽው ብሎ ሲላትም እኔ ስለማፈቅርህ ነው ብላ ትለዋለች። እሱም እጅግ በጣም ይሰድባትና ምንም ብታደርጊ ከህብስቴ ልትለይኝ አትችም። አንተ እንዴት ራስህ ወደና ፈቅደ ይህንን ካደረክ በኋላ ደግሞ እኔን የምታመናጭቅና የምትሰድበው ማን ስለሆንክ ነው በማለትም ትናገረዋለች። ሆኖም ሄርሚ ብትናገረውም እሱም እጅግ እየተናደደ አሁን ምን ለማድረግ ነው ያሰብሽው ብሎ ሲላትም እኔ የኔና የኔ ብቻ ነው ማደርግ፣ ካለበለዛ ደግሞ ይህንን ሁሉንም ለህብስቴ እልክላታለሁ ብላ ትለዋለች። እሱም እጅግ በመናደድ ጸጥ ይላል። ከዛሬ ጀምሮ እሷ ክፍል እንድትገባ እሷ ክፍል እንድትመላለስ አልፈልግም፣ ከዛሬ ጀምሮ እንድታቆም ነው የምፈልገው ብላ ትለዋለች። እሱም እጅግ በመናደድ እንግዲህ ህብስቴ ላይ እንደዚህ ማድረጌ መልካምና ሩሩ የሆነችዋ ልጅ ላይ እንደዚህ አይነት ነገር ሲደረግ ብሎ ሲላትም እየሳቀችና እያሾፈችበት ነበር። እኔ መሰልኩ እንዴ አስገድጄ ወደ አንተ የመጣሁት እራስ አድርገ ደግሞ አሁን ወሬን ታበዛለህ እንዴ በማለትም ትናገረዋለች። ሆኖም እንግዲህ እዚህ ጋር በአምላክ ምንም አይነት ያጠፋው ጥፋት አልነበረም። ህብስቴ ነበረች ከቤት እንውጣና ትንሽ አየር እንውሰድ ብላ ስትለውም ሆኖም ሄርሜላ ካልመጣች ጓደኛዬንም ይዣት እንውጣ በማለት እንግዲህ በግድ ነበረ እንድትሄድ ያደረገችው ማለት ነው። በአምላክ ምንም ደስተኛ አልነበረም የሄርሜላ መሄድ። የምታስታውሱ ከሆነ ሄርሜላ እንግዲህ እሱን ተጠቅሟ ሀብቶቹን ሁሉ ወደ እሷ ልታደርግ እያስፈራራችሁ ልታኖረው አስባ ነበረ።
እንዳሰበችውም እንግዲህ ህብስቴ እዛ ከተጫወቱ በኋላ አቤልም ሲደውልለት በአምላክ ወደዛ ተመልሶ ነበረ። እንግዲህ በአምላክም መጠጡን ከጠጣ በኋላ ከሰከረ በኋላ እቤት ከገባ በኋላ ነበር እሷ ገብታ እሱ በተኛበት ቪዲዮና ፎቶ አብራ እየተነሳችው እንጂ በአምላክ ጥፋት አልነበረም። እራሷ አውቃ ወዷ ነው እሱን ለማስፈራራት የተነሳችው እንደምናስታውሰው። ሆኖም ግን እሷ አሁን እዚህ ጋር እያለችው ያለችው ያንተ ጥፋት ነው አንተ እኔ እንደውም ተው እያልኩ ወደህ ነው እንደዚህ ያደረከው፣ አሁን ለምንድን ነው የምትጸጸተው እያለችው ትገኛለች። ሆኖም እንግዲህ ህብስቴም ደግሞ እሱ በመቅረቱ እንግዲህ ጠዋት ማታ በየሰከንዱ ከጎኗ ስለነበረ ብታየውም እስከዛሬ አልመጣላትም። ሆኖም እጅግ በጣም እየተጨነቀች ነበረ ማለት ነው። እሷም በመጨነቋ ለአቤል ደውላ አቤል ወደ ቤት እንዲመጣ ነግራው ነበረ። አቤልም እንግዲህ እንደተለመደው ወደ ቤት መጥቷል። እንዳያችሁትም ወደ ቤት እንደውም ታፈሱ አላስገባም ብለው ነበረ። ታፈሱም አላስገባ ስትለውም ህብስቴ አስገቢው እንጂ ብላ ስትለም ታስገባታለች። እሺ እርሶ ከፈቀዱልኝ መግባት እችላለሁ ብሎ ሲላትም ከየት አምጥተ ነው አንቱ የምትለኝ? በአንቺነቴ ካላከበርከኝ ምን አንቶታ ነው እያለች እንግዲህ እየተናገረችውም እየተቆጣችውም ቢሆን ወደ ቤት አስገብተው ነበረ። ሆኖም እንግዲህ አቤልንም በአምላክን አላየከውም ወይ በአምላክ ወደ ቤት አልመጣም ብላ ትጠይቀዋለች። እንደምትወደውም በአምላክን ትነግረዋለች። እሱም እኮ ይወድሻል ግን መናገር አልቻለም ብሎ ይላታል። ካዳ ወዴት ሄዶ ነው ጠፍቷል እያለች እንግዲህ ስልክን ብደውልለት አላነሳም ብሎኛል እያለች እየነገረችው ነበረ። ሄርሜላም ስልክ ደጋግሜ ስደውልላት እያነሳችልኝ አይደለም፣ ምናልባት እናቷ ታማ ይሆን ወይ ብሎ ሲላትም አይ እናቷ ደህና ናት ብሎ ይላታል። እውነት ከልብ ነው ያፈቀርካት ብላ ስትጠይቀው ህብስቴ አዎ እኔ ከልቤ ነው ያፈቀርኳት፣ ምን ነው ያለችሽ ነገር አለ ወይ ብሎ ሲጠይቃትም አይ ምንም ያለችኝ ነገር የለም ግን እንዲሁ ነው የጠየቅኩ እናቷ ምንም አትሆንም ብላ ትለዋለች። እንግዲህ ህብስቴ ብቻዋን እያሰለሰለች መንቀሳቀስም ስለማትችል እየጠበቀች ነበረ። በባለፈው እንግዲህ ቢፍቱም ለጠንቋዩ ደውላ ቶሎ ብሎ ከዚህ የበለጠ ሽባ የሚያደርጋት መድኃኒት እፈልጋለሁ ብላ ነበረ። እንዳለችውም እንግዲህ ሄዷ ነበረ። ከሄደችም እጅግ በጣም የሩቀት መንገድ ነበር የሄደችው። ወደ ቤት እንደመጣች ከአለሙ ጋር ነበር የመጣችው። ዛሬ እንደ ዛሬም ደክሜ አላቅም፣ ሹፌሩ ራሱ ይሄን ያህል ርቀት መንገድ ሄጄ አላቅም ብሎኛል ብላ ትላለች። ደግሞ የት ሄደሽ ነው አንቺ ብሎ ሲላትም ለአንተ ለማሳካት ነው እኔ አንተ ስትጓተት እኔ ቶሎ ብዬ ላሳካ ብዬ ነው ብላ ትላለች። ምንድን ነው እሱ በህብስቴ ነው ሲላት እና አንተ ስትፈዝ ካዳ እኔ እንዴት ዝም ብዬ እቀመጣለሁ እና አሁን ጠብቀኝ ትንሽ ጊዜ በኋላ ብላ እንግዲህ ታፈሱን እንደለመደችው ታፈሱ እያለች ስትጨውባት እሱም በሉ እንግዲህ ተጨቃጭቃችሁ ስትጨርሱ እኔ እመጣለሁ ብሎ ይላታል። እሷም ታፈሱን ትጠራታለች። እንግዲህ አንቺ መቼ ነው ነቃ የምትይው እያለች እየጮኸችባትም ነበረ። ሁልጊዜም እንደሞተ ሰው የምትደነዝዡ እየነቃሽ ትሄጃለሽ ስል እየደነዘሽ ትሄጃለሽ እንዴ ብላ ትላታለች። በይመጣው ብላ ትጮውባትና ህብስቴስ ብላ ስትላትም ያው ወንድሟም እንዳልመጣና ህብስቴም እንዳለ ትነግራታለች። እንግዲህ ቢፍቱም ያንን መርዝ ይዛ ወደ ኩሽና ትሄዳለች። ኩሽናም ከሄደች በኋላ እንደተለመደው ትጫዋለች። አቤት ትዬ ይቅርታ ብላ ስትላት የምን ይቅርታ ነው አንቺ ንቂ ብዬሻለሁ ብላ እንግዲህ እንደተለመደው ትጮውባት ነበረ። እሷም እሺ ምን ላድርግ ብላ ትላለች። ስራሽን ጠንቅቀሽ እንድሰሪ ነግሬሻለሁ፣ ስራሽን ስሪ እንጂ ስራሽን እኮ እረሳሽ ብላ ትላትና እንግዲህ ያንን ጠንቋዩ የሰጣትን ጠንቋይ ናት እሷ ራሱ ፊቷ ራሱ እንትን ነው ምንድን ነው ምን አባቷ ልትሆነ ጠንቋይ ቤት ሄደችው? ሀሬ ታውቃላችሁ? እና ጠንቋይ ቤት እየሄዱ እንደዚህ ያደርጋሉ። ስራቸው ይፍረስ፣ ስራቸው ይፍረስ።
ሲጀመርም አይሳካላቸውም እኮ ጠንቋይ ቤት የሚሄዱ ሰዎች ሲጀመር ነገሩ መጨረሻ ላይ ወደ እነሱ ነው የሚገለበጠው ማለት ነው። ግልብጥ ብሎ ለእሷ ያሰበችው ሽባነት ወደ ራሷ ሽባነት ነው የሚመለሰው ማለት ነው። ለምን ህብስቴ ምንም ነገር የምታውቀው ነገር የለም። እሷ ግን እሷን ሽባ ለማድረግ ስንት ጠንቋይ ቤት ሄደች። ለሰከንድ ለሆነች ነገር ሊሳካ ይችላል፣ ግን ነገሮች ደግሞ ወደ እሷ እንደሚገለበጡ እርግጠኛ ነኝ ማለት ነው። እና እንግዲህ አሁን እዚህ ጋር ደግሞ ማናት ታፈሱ ሳትወድ እንግዲህ በማስፈራራት ምግብ ውስጥ መርዝ እየጨመረች ወይ ሸቃልነት ወይ ሸቃልነት እኮ አስቸጋሪ ነው። ኢትዮጵያ ላይ ሸቃልነት ስትሰሩ እንግዲህ አንዳንድ ሰዎች ማርተኞች ናቸው። እንግዲህ አሁን እዚህ ጋር አለሙና ማናት እቺ አሁን ስሟን የጠራዋት ሴትዮ የህብስቴን ሀብት ፈልገው ነው ይሄንን እያደረጉ ያሉት። እንግዲህ እሷን ለመግደል ያው እስር ቤት ይገባሉ፣ ወንጀለኛ ይባላሉ። ስለዚህ ይሄንን መላ የተጠቀሙት ማለት ነው። እና ይሄ ያው ድራማ ነው፣ ግን ብዙዎቹ ዘንድ ያለውን ነገር ነው። ድራማ ሲሰራ ድራማ ሲታይ በብዙዎች ዘንድ የሚከሰት ነገር ነው። እና እኔም በዚሁ አጋጣሚ የገጠመኝ ነበረ። እንደዚህ ምግብ ውስጥ ጨምረው አብልተውኝ ለወቅቱ ተሳክቶላቸው ነበረ። እኔም 1 አመት ምናምን ድረስ በጣም ተሰቃይቼ ነበረ። የዛችን ቀን ሌሊት የእነሱ ቤት በልቼ የመጣው ሌሊቱ ስንት እጥፍ ነበር የሆነብኝ። ይወጋኛል። እናቴ ከኔ ጋር እየተንከባለለች እኔ እየተንከባለልኩኝ ቤቱ እስኪጠበኝ ምናምን ሆኖ ነበረ፣ ግን አለፈ። እና ህመም እንኳን አሁን ሐኪም ቤት ብትሄድ ያ ህመም አይታይም። ግዴታ ጸሎት ቦታ ነው እሷ መሄድ ያለባት። እና እግዚአብሔር ቀኑ ሲደርስ እና ሰዓቱ ሲደርስ ከስራታችሁ ይፈታልና ምንድን ነው በቃ የሆነ ነገር ሲኖራችሁ ጠላት አይተኛላችሁ። ስለዚህ እዚህ ጋር ምንድን ነው ጸሎት ማድረግ አለብን። ስንነሳ፣ ስንተኛ፣ ስንሄድ ግዴታ የሰው ልጅ ተንበርክኮ ወይም ደግሞ ሰዓት ጠብቆ አይደለም እየሄደ መጸለይ ይችላል። እግዚአብሔር ልብን ስለሚመለከት ማለት ነው። እና እግዚአብሔር ደግሞ ነገሮችን ይገለብጣል ማለት ነው። ያው በዚሁ አጋጣሚና ያው እግዚአብሔር ረድቶኝ እግዚአብሔር አግዞኝ በሱ ኃይል ዛሬ ላይ ከሁሉ ነገር ነፃ ሆኜ እነሱ ሁሉ ሀፍረው ደግሜ የዛ ቤት ራሱ ሄጄ ምግብ በደንብ አድርጌ አስደንግጫቸዋለሁ ማለት ነው። እና ያው ምንም ቢሆን ምንም ቢያደርጉ አይሳካላቸውም፣ እቅዳቸው ሁሉ ይፈርሳል ማለት ነው። ግን ደግሞ ይሄ ድራማዎች ላይ ስናይ የሰው ህይወት ላይ የሌለ ይመስለናል፣ ግን በደንብ አለ። በቃ ምቀኛ አይተኛልንም። እና እንጸልይ እላችኋለሁ። እንግዲህ ታፈሴም በአምላክ ትደውልለት እና እሷም እንግዲህ በግድ ካላደረሽ ብላ ትቆጣታለች። እሷም እንግዲህ በምትቆጣትም ሰዓት ምንድን ነው እሱ እንዴት ማድረግ አለብኝ ብላ ታፈሴ ግራ ትጋባለች ማለት ነው። ከዛም በኋላ እንግዲህ አሁን መርዙን ካላደረግኩኝ እንዴት ሆናለሁ? እሷም አትለቀኝም። እንግዲህ የምትኖርበት ህይወት ነው እና እያሰበች ነበር ማለት ነው። እና በአምላክ ትደውልለታለች። በአምላክም እንግዲህ ጓደኛዋ ባደረገችው የተነሳ እጅግ በጣም ተጸጽቶ መጠጥ ሱስ ውስጥ ገብቷል ማለት ነው። እንግዲህ ብዙዎቹ በመጠጥ ውስጥ ራሳቸውን ለማድረግ ለመርሳት የሚጠቀሙበት አለ፣ ግን ይሄም ትክክለኛ መንገድ አይደለም ማለት ነው። እንግዲህ እሱ እዛ መጠጡን እየጠጣ አቤልም ይደውልለታል፣ አቤልንም እንዲመጣ ያደርገዋል ማለት ነው። አቤልም እንግዲህ ይመጣል። ያንንም እሱ ከመጣ በኋላ እንግዲህ ስለ ህብስት እንደምትወደው እና አንተም እኮ ትወዳታለህ፣ ግን ለምንድን ነው የማትናገረው? ለእሷ ስሜት አለ፣ ለእሷ ሲጀመር ስሜት የለኝም እያለ እንግዲህ ቢኖረውም እዛ ጋር እያደረገው ነገር እየጸጸተው ስለነበረ እንደዛ እየናፈቃት የነበረውን ትቷል ማለት ነው። እና ይሄ ነገር ምንድን ነው እንደዚህ ያደረገችውን
እንዴት አድርጎ ይርሳው እና እንደዛው እያወሩ እያለ እንግዲህ እሷ ትደውላለች። ስትደውልም ስልኩን አላነሳም እና ምንድነው ታፈሴ ስትደውልለት ምንድነው እሱ ብሎ ሲጠይቃት ታፈሴም እንግዲህ ከእንደገና አዲስ መድኃኒት እንዳመጣችና ምግብ ውስጥ መርዟ እንድትሰጥ እንዳደረገች ትነግራታለች ማለት ነው። እሷም እንግዲህ በዛን ሰዓት እንደዛ በምትላትም ሰዓት በምትለውም ሰዓት እሱም አደራሽን እንዳታስገቢ ካዳ እንዴት ማድረግ አለብን? ለዛሬ ችግር የለውም እኔ እወጣለሁ፣ ግን በኋላ መተክ እናወራለን ብላ ትለውና ትዘጋለች። እሷም እንግዲህ አውቋ መድኃኒቱን እንደማድረግ ብላ መድኃኒቱን ሳታደርግ ነበረ ምግብ አቅርቢ ስለተባለች ምግቡን ያቀረበችው ማለት ነው። እንግዲህ ምግቡንም አቅርባ ይዟ ስትሄድ እሷም ከሄደች በኋላ ማለት ነው ምንድነው እንግዲህ እዛ ጋ ምግቡን ወደ ክላሷ ይዟላት ትሄዳለች ማለት ነው ታፈሴ። ከዛ ህብስቴም ታይና ቅር ይላታል ማለት ነው። ይህ ምግብ የሆነ መድኃኒት ነገር አለበት አይደል ብላ ስትላት ታፈሴም እንዴ ማን ነገረሽ እንዴት ምናምን ብላ ትደነግጣለች። ከዛን እንግዲህ እሷም ደንግጧ ባለችበት ቢፍቱ ታያለች ማለት ነው። ከዛ ምንድን ነው አትበይም እንዴ ጭራሹኑ ሰው ሰርቶ እዚህ ሽባ ሆነሽ ተሽመልምለሽ ቀርተሽ ምግብ ሰርተው እስከ ክላስ ደግሞ አምጥተው ቢ አትቢ ትባያለሽ እንዴ ብላ ትሰድባታለች። እሷም በምትሰድባት ሰዓት ምንድን ነው እሱ ብላ ትላለች። እንግዲህ እሷም እንደዛ በምትላትም ሰዓት ቀጥ ብለሽ ትበያታለሽ ብላ እንግዲህ ትመጣለች ማለት ነው። እሷም ቀጥ ብለሽ ትበያለሽ ብላ ስትመጣላት እንግዲህ ከመጣችላትም በኋላ ምንድን ነው እየተከሰተ ያለው ማለት ነው። እሷም ይሄንን ነገር ካለቻትም በኋላ እንግዲህ ሽባ እንደምታደርግ የሚደረገው መድኃኒት የተጨመረ መስሏት ቀጥ ብለሽ ትበያታለሽ ብላ እንግዲህ ምግቡን በግድ ታጎርሳታለች። አልበላም ስትልም እስክትውጥ ድረስ እየተቆጣችና እየተሳደበች ልክ ለእሷ እንዳዘነች ነገር ታበላታለች። እሷ ሁለቴ ከጎረሰች በኋላ እንግዲህ ጥሏት ትሄዳለች ማለት ነው። ምንድን ነው እሱ እንደዚህ የሚያደርግሽ? ገና ሽባ አደርግሻለሁ ብላ ስትላትም ህብስቴም እኔ አልወድሽም እጠላሻለሁ፣ አንቺም በፍጹም አልወድሽም ብላ ትላት እና እናደዳለች። እሷም ብትጠይኝም ብዙ የምትጠዩን ነገር ገና እዚሁ ሽባ አድርጌ ነው የማስቀርሽ፣ ወደሽ ሳይሆን ተገደሽ ብላ ትላታለች። እንግዲህ ያንንም ምግብ እንደዛ በግዳጅ ካስበላቻት በኋላ እጅግ እየተደሰተችና እየሳቀች ወደ መኝታ ክፍል ትሄዳለች ማለት ነው። ወደ መኝታ ክፍልም እንደሄደች እንግዲህ እየሳቀች ነበረ። አለሙም ዛሬ ምን ተገኝቶ ነው እንደዚህ ፈገግታው ሳቅ ብሎ ይላታል። እንዴት ይህን ፈገግታና ሳቅ ከትንሽ ጊዜ በኋላ ጠብቅ፣ እኔ የምፈልገው ነገር ሁሉ ይሳካልኛል። ይህ ሁሉ መንገድ አቋርጬ ለፍቼ ይርኩት እንደዚሁ በቀላሉ መስሎሃል እንዴ ብላ ትለዋለች። እና ከዚህ ከትንሽ ቀናት በኋላ ሰፕራይዝ ጠብቅ፣ ሽባ ሆና ትቀመጥልሃለች በማለት ትለዋለች። እሱም እንግዲህ ደስ ይለዋል። እንግዲህ በርቺ እያላት ይገኛል። እሱ እዚህ ጋር በሄርሜላ ፍቅር በስተርጅና ፍቅር እያጫወተው ነው ማለት ነው። እንግዲህ ሄርሜላም ወደ እናቷ ጋር ሄዳለሁ ብላ ከሄደች በኋላ ይደውልላታል ማለት ነው። ለምንድን ነው እየጠፋሽው ብሎ ሲላትም አለው እናቴ ጋር ሄጄ ነበረ፣ እንደውም አንተ ጠፋህ እንጂ አባቴ እያለች እንግዲህ እያወራችው ትገኛለች ማለት ነው። እንግዲህ በዚህም በዛም እንትን እያለችው ነበረ። አብነትና በአምላክ ደግሞ አንድ ላይ ቁጭ ብለው ትደውልለታለች። አብነትም እጅግ በጣም ደስ ይለውና ደወለችልኝ ብሎ ተደስቶ ሳለ እና የት ነው ያለው እመጣለሁ ብላ ስትልም በአምላክ ጋር ነኝ ያለሁት በማለት ስትለው እንደዛ ከሆነ በቃ መጣው ብሎ ይላታል። እሺ በቃ እኔም እጠብቅሃለሁ በማለት ትለዋለች። እሷም እንግዲህ እንደዛ በምትለው ሰዓት እሱም ተደስቶ በቃ ሄርሜ ልትመጣ ነው ብሎ ይለዋል።
በአምላክም በል መልካም ጊዜ ይሆንላችሁ በማለት ተናዶ ጥሎ ይወጣል። አንተ እንዴት ነው የምትሄደው? ሄርሚን እኮ በአምላክም አለ ነው ያልኳት። ስለዚህ አሁን ጥሩ ጊዜ እናሳልፋለን አትሄድ ቢለውም እምቢ ብሎት ይሄዳል። ሄርሜላም እንግዲህ እዛው እያስጠበቀችው አብነት እንግዲህ እየጠበቀ እሷ ከሩቅ በአምላክ እንደሌለ አይታ ነበር የተመለሰችው። እሱ ግን ምን ሆነች እናቷ ታማ ነው ወይ እያለ እንግዲህ እየጠጣ እየተጨነቀ እየጠበቃት ነበረ። ሆኖም አልመጣችም ነበረ። እንግዲህ አብነትም ወደ ቤቱ ይሄዳል። በአምላክም እንግዲህ ወደ ቤት አልተመለሰም። እንደነገርኳችሁ እሱ ቤት ነበር ያደረው። እሱም ግራ በመጋባት እንግዲህ እዛ ካደረ በኋላ ምንድን ነው እየተከሰተ ያለው? ምንድን ነውስ የማደርገው? በማለት እንግዲህ እጅግ በጣም እያዘነ ነበረ ማለት ነው። እሱም እንግዲህ እጅግ እያዘነ ቢሆንም ምን እንደተከሰተ ባይገባውም ማለት ነው በጣም እጅግ ግራ ገብቶታል ማለት ነው። እንግዲህ እዛ ጋር ጣራውን እያየ ሲል እንዴ ምንድን ነው አንተ ቤቴን ጣራውን የምታንገላታው? ምን ሆናል? ወይን አርፈ አተኛም እንዴ ብሎ ሲለውም እንቅልፍ እኮ እምቢ አለኝ እንዴት ልተኛ ብሎ ሲልም እንዴ እንቅልፍ ለምን እምቢ ይላል? አንተ ነህ እንጂ እንደውም እንቅልፉን እምቢ ማለት ያለብህ ነክቷል እኮ አላወክም እንዴ ብሎ ሲለው አሁን እንግዲህ ወሬ አታብዛ እስቲ ይሄ አለሙ ደውሎልናል፣ አለማችንን ሳያሳየን እንግዲህ ወደ ቤት መሄድ አለብን በማለት እንግዲህ እሱም ወደ ቤት ለመሄድ ይመጣል ማለት ነው። እንግዲህ እሱም ሲመጣ ሄርሜላም ወደ ቤት ተመልሳ ነበረ። ሄርሜላም እንግዲህ ወደ ቤት እንደተመለሰች ህብስት ጋር ነበረች። ህብስትም ምን ነው ጠፋሽ ብላ ስታኮርፋት ለምንድን ነው የምታኮርፊኝ ብላ ትላታለች። እንግዲህ በአምላክን እንደጠራሽ እንደወጣሽ ነው በዛ የቀረሽው ብላ ስትላትም እንዴ በአምላክ አልመጣም እንዴ ብላ ስትላት አዎ አብራችሁ እንደወጣችሁት እሱም ቀረ ብላ ስትላት እኔ እናቴ ጋር ሄጄ ነበረ ብላ ትላታለች። ምን ነው በአምላክ እንደ ቤተ ክርስቲያን አይደል እንዴ አስሬ የሚሳለምሽ ብላ ስትላትም አረ በፍጹም አልመጣም አላየሁትም ብላ ትላለች። በዚህንም ሰዓት ሄርሜላ እጅግ በጣም ደስ ይላታል ማለት ነው። አይ ካሁኑ ጀምረሃል በቅርብ እጄ ላይ አስገባሃለሁ ብላ ፈገግ እያለች እየሳቀች በውስጧ ታወራለች። እሷም እንደዛ ስታወራ ህብስትም እንዴ ምን ነው ፈገግታሽ ጨመረ ብላ ስትላትም እማዬ እኮ ደህና ናት፣ ስለማዬ እያሰብኩኝ በአንቺና በቤተሰቦችሽ የተነሳ እናቴ ደህና ሆናልኛለች እና ለዛ ነው እንደዚህ ፈገግ ብዬ የሳኩት ብላ ትላታለች። እሷም እንደዛ ነው እንዴ በማለት እንግዲህ ትተዋታለች ማለት ነው። በይ ልብስሽን ለባብሺ ብላ ስትላትም እሺ እዚሁኝ ብላ ስትል አይ ሳሎን ሆናለው አንቺ ለባብሺ ትላታለች። ሳሎንም እንግዲህ ቁጭ ብላ ነበረ ማለት ነው። እንግዲህ ቢፍቱም ሁሉም ነገር እየተሳካላት እንደሆነ እየተናገረች ነው። ሆኖም እስቲ ልጄን ወጥቼ ልያት ብሎ ሲል አሁን እኮ ሁሉን ነገር ሰጥቼ አስተኝቻታለሁ፣ ጠዋት ሄደህ ታያታለህ፣ ምን አስቸኮለ ብላ ትለዋለች። እሷም እንግዲህ መድኃኒቱን ሰጥታ ሽባ እንድትሆን የሚያደርጋትን ስለሰጠች እሱም እንግዲህ ጎበዝ ወጥቶሻል እያለ እያበረታታት ነው። ታፈሱ ግን በዚሁ አጋጣሚ መታ ህብስቴ እንዳትጨነቅ ምንም አይነት መርዝ እንደሌለው መርዙንም እንዳላረገችበት ሆኖም ደግሞ ለትዬ እንዳትናገሪ ነግረሽ ደግሞ እንዳትገለኝ ብላታለች። እሷም እንግዲህ በዚህ አይነት መልኩ እየረዳቻት ትገኛለች ማለት ነው። ሆኖም እንግዲህ እውነት በአምላክና እትዬ ከአንድ ሆድ ነው እንዲወጡትም እያለች ነው። ያው የእናት ወድ ቡሬ ነው ይባላል እና ብዙ ጊዜ ተመሳሳይ ባህሪ አምስት ሰው ቢኖር አምስቱም አምስት ባህሪ ነው ያለው። ሼር አድርጉልኝ እና ትወቀው ማለት ነው። እና እንግዲህ ሄርሜላ ሳሎን ላይ ቁጭ ብላ አብነትን እየጠበቀችው፣ አብነትም ወደ ውስጥ እየገባ እያለ ታናግረዋለች። እሱም ምንድን ነው እሱ ለምንድን ነው የጠፋው? አንቺ ልጁን እዛ አስቀምጠሽ አብነትን ቀጥረሽው አልነበር ለምን ቀረሽ ብሎ ሲላትም እኔ አንተን ነበር የፈለግኩት አንተ ከዛ ስትሄድ ሄድኩኝ ብላ ለምንድን ነው በልጁ እንደዚህ የምትጫወቹ ግፍ አትፈሪም ሲላት የኔስ ልቤን የምትጫወትበት አንተ ግፍ አትፈራም
አፈቀርኩ ብላ እጆቹን ወደ እሱ ታስጠጋለች። እሱም እንግዲህ አንድ ጥፊ ሲመታት አቶ አለሙ ይወጣል። አቶ አለሙም እንዴት ነው አንተ እቺ ልጅ በእጅን የምታነሳባት በማለት ይናገረዋል። በአምላክም እንግዲህ ማን ከልካ ያደረገ በምንስ ነው ልትከለክላት የመጣው በማለት እንግዲህ እጅግ በጣም ተናዷል ማለት ነው። ሆኖም እንግዲህ ቀጣይ ክፍል ላይ በጣም የሚያጓጓ ነው። በአምላክም የሆነ የተጠራጠረው ነገር አለ። አለሙ መሀል ላይ መግባቱ እንግዲህ ምን እንደሚከሰት ቀጣይ ላይ ነው የምናየው። አስተያየታችሁን ኮሜንት ላይ አስቀምጡልኝ። ውድ ቤተሰቦቼ ሴና ነኝ። እንግዲህ እያበረታታችሁ ስለሆነ እጅግ በጣም ደስተኛ ነኝ። በጣም አመሰግናለሁ። ቀናችሁ ያማረ የተዋበ የእግዚአብሔር ጥበቃ፣ ምሕረት፣ ቸርነት ከእናንተ ጋር ይሁን። ሀገራችንን ሰላም ያደርግልን። እስከ መጨረሻ እንድትከታተሉ በአክብሮት ጋበዝኳችሁ። መልካም ቆይታ